ውይ የት አባቱ አስቀምጦት ይሆን? መቼም ያንን ሰፌድ የሚያክል ስልክ መንገድ ላይ ያራገበ አይሄድም። ለነገሩ ያራገበ ቤድም ሌቦቹ ደህና አድርገው ያራገቡልኛል። ውይ እኔም ተገላግዬ ነበር እንዴ። ይሄን እኮ እየቀረጸ ይሆናል። ሰውየው እንደሆነ ለይቶለታል። ውይ እኔስ እንደው ምን አይነት ሰው ነኝ እንደው እኔ ግን ምን አይነት ሰው ነኝ? ይሄን ሁሉ ጉዴን አስቀምጬ እንቅልፌን ስለጥጥ ያደርኩት። ምን አለበት ለሊት ተነስቼ እንክት አድርጌ ብጥለው። ለነገሩ ቤት በኩል የሰውዬ ትንሽ ኮሽ ሲል ወዴት ነው ምንድነው ነው የሚለኝ እንደ ድመት። አንደኛውን ከውሮ ጋር አስሬው አልጋ ስር ባደረ ኖሮ። ወይ ጉዴ! እኔ ግን ምን ሆኜ ነው እንደዚህ እንደ ዜና አንባቢ እንዲህ መቀበጣጥረው? ለነገሩ ጨንቆኝ እኮ ነው። ወይ እመቤቴ ማርያም መቼም አታጋልጭኝም አይደል? የኔ መድኃኒዓለም እሷ በደብለህ መቼስ አሳልፋ አትሰጠኝም። ማለትሽ ነው? አንደኛ ሽንጥ ከተሻተኩሽበት እንዴ እንደዚህ ዘው እያልክ ሰው ማስደንገጥን ካልተውክ ወደ አንተ መተኮስ የማይቀር ነው። ታዲያ ምን አስቸቀረሽ? ምን አስጨነቀሽ? ምን ችግር አለ? ያው ምን ሽሪ ያለልሽ እዛ ላጥ አድርገሽ አውጥተሽ እዛ ዳገቱ ላይ ወጥተሽ ካካካካካካካ ታደርጉም እንዴ? እኔም በዛው እስር ቤት ሰው መጠየቅ ነው እንትን ማነው ወጊ ደርሴ ነበር። ማኛዬ ወጊ ለኔ ይሄንን ነው የምትመኝልኝ? ምን ላድርግ እንዴ ደግሞ ይሄንን ይዘው ሄደህ ነው እንዴ? እና ደግሞ አንቺ ራስሽ አልበቃ ብሎሽ ይሄ ሸጠሽ ጤፍሽን ልትሸጪ የምትችበት አማረሽ ነው? ኧረ ተወኝ እባክህ፣ እኔ እንደሱ አላልኩም። ታዲያ ምንድን ነው ያልሽው? ኧረ ተወኝ አንተ ሰው። ይሄን ትሪ የሚያክል ስልክ ይዘህ ስትዞር ሊሰርቅ ያላሰበውን ሰው ታሳስበዋለህ ብዬ ነው። ምን ማለት ነው አንቺ? ማለትማ ሁሉም ሰው መንትፌው ራመድ ብል አይደርስብኝም ብሎ ስለሚያስቡ ነው። እንዴት ንቃትሽ እንደው አንቺ እንዴት ብታይ ነው? እስቲ እንግዲህ አንቺ አለ የተባለውን እዚህ ከተማ ላይ ሌባ ነገ በዚሁ ሰዓት እወጣለሁ ላኪብኝና ከዛ በኋላ ይቀማ እያለ ምጣዱን እንደ መሬት እንደ ምጣድ አሳጥሽ እንደላኩት እያለቀሰ ይደርሳል። ልሙትልሽ? አይ እኔ አልስቅም። እንደው ጉራሽን እኮ አውጥተን ብንቸረችረው ወር ሙሉ አስቤዛ ይገዛልን ነበር። ታዲያ ለምን በቪዲዮ ቀርጠን አንለቀው? በምን በዩቲዩብ ነው ሌላ በምን ለቀቃል? ወይ የኔ ነገር ዩቲዩብ ስትል አስታወስከኝ። ትናንትና የተቀረጸውን አስለቀቅከው እንዴ? ምን ትናንት ስትቀርጸው ያልከውን? በማን እድል እስታውን እሱ ተለቆማ ቢሆን ኖሮ መቆሚያ መቀመጫ ሳጥተውን ነበር። $1 ሙሰዱ ይያሉ። ማን ናቸው? ዩቲዩብ ናቸው። እኔ አልቀረበም። ባለፈው አላየሽም? የልጁን ልጅም ጋር ቀርጠን የለቀቅነው ስንት ሰው እንዳየው። እንደው ከበው ሲያዩአችሁ እነዚህ ሰዎች በስተርጅና ብለው እየሳቀውባችሁ እንጂ ምንም ገንዘብ ሲያሳዩአችሁ አላየንም። አይምሰልሽ። እንደዚህ እኮ ይኸውልሽ የማነሱ የዩቲዩብ ገንዘብ እኮ እንደዚህ በአዋጅ እኮ አይሰጥም፣ በሚስጥር ነው። አሁን ማነች ምን ሰሞኑን ላይ ሸጥም ልጅዩ ዶላሯ ቅርጥፍ አድርጋ በልታለሽ። እንዴት እንደማረባት አላሻለም። አምሮበታል። ሌላ ሆነ። ኧረ ወዲያ ይሄን ተረተረተን ተወኝ። ይልቅ ይሄን ቪዲዮ እንዳትለቀው። ዛሬ ከዚህ ቤት እግር ሲወጣ ባይኖሮ ጧት እግር ንቅንቅ ብላ አትወጣም ነበር። እንዴት ነው ዛሬ ምን አይነት ወታደር ነው አጥሻው እንጂ ነው በህልምሽ ላይ የተካፈልሽበት ጦርነት አለ? ምንም ጦርነት የለም። እኔ ያልኩት ይሄን ቪዲዮ እንዳትለቀው ነው። ለምን? ይሄን ቪዲዮ ከለቀቀው እውነተኛው ጦርነት እዚህ ቤት ይፈጠራል። እንዴት? የዛሬው ደግሞ ለየት ይላል። እባክሽ ወይ እኔ ገንዘብ እንደላገኝ ነው ጦርነት የምከፍተው? አይደለም፣ ያለኔ ፈቃድ መልቀቅ ስለማትችል ነው።
ማለት እንግዲህ የኔም ድርሻዬ ይታሰብልኝ ያዝልኝ ማለትሽ ነው አይደለ? አይደለም እኔ ስላለሁበት እንዳትለቀው እያልኩ ነው እኮ። ድርሻዬ ይከበርልኝ ማለትሽ ነው ባንቺ ቤት ሾርኒ ነው ንግግሩ አይደል? አይ ተወኝ እንግዲህ እኔ ያልኩት ከዚህ ቪዲዮ ውስጥ አስወጣኝ ነው። በቃ አልፈልግም አጥፋኝ። እንዴ እውነትም ዛሬ ጦርነት አብሮሻል እንዴ? ለካ ጠላት ተሩቅ አይመጣም የሚባለው ሚስትን ይጨምራል ማለት ነው። ቆይ እስቲ እንዴት አድርጌ ነው ተተቀረጠ ቪዲዮ ውስጥ አንቺን ነጥዬ ማውጣሽ? እንዴት እስቲ ንገሪኝ። ነው ወይስ አንድን ሰው ተተቀረጠ ቪዲዮ ውስጥ ነጥሎ ማውጣት ሽሮ የተጣለበት ድስት ውስጥ ያለ ማማሲያ እንዲመዞ ማውጣት መሰለሽ? እኔ ያገባኝ ብትፈልግ መዛህ አውጣው፣ ብትፈልግ እንደፈለግ ካርገህ አውጣው። እኔ ያልኩት ቪዲዮውን አጥፋልኝ ነው። እሺ 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 አትቆጪ ረጋ በይ ሙኒት የኔን ቆይ ረጋ። ከዛ በኋላ ሀሳባችንን ምን አለበት በድርድር ብንፈታው? ምንም ድርድር የለም። ይሄን ቪዲዮ ትለቀውና ከሰሞኑን የባሰ ጦርነት እዚህ ቤት ይፈጠራል፣ ቤቱ ይበተናል። ለምን እንደ ሰሜን ጦርነት የፈለከውን በለው። አረ ለምን እንዴ ምን ነካሽ? ቁጭ በይ። በሰሜን ጦርነት ምን የተገኘ ነገር አለ? ጦርነት ተፋለው እንዴ? እስከ መቼ ነው እንደዚህ በጦርነት አምነን የምንኖረው? ጦርነት ለማጠቀም ተጦርነት ያተረፈ ማን አለ? ሞት ነው፣ እልቂት ነው። ሌላ ምን ትርፍ አለው? ጦርነት ውድመት ነው፣ ንብረትም ተሆነ ኪሳራ። ስለዚህ ጦርነት ምንም አይሰራልሽ። እኔና አንቺስ ብንዋጋ ቤታችንን ትዳራችን ከሚፈርስ ምንድን ነው የምናገኘው? ጥቅም ቢፈርስ ብናገኘው አለ የለም አይደለ? ስለዚህ አሁን ማን ነው ይሄ አደራዳሪ? ማን ነው የሚያስማማን? ማን ነው? አሁን ስዩም ይመጣል። እሱ ይምጣ። ይኸው እዚህ ውስጥ አለልሽ። እንኳንም አለቀከው። እግዚአብሔር ነው ያዳነ። አዎ እንዲህ መሆንሽን ሳላቅ ጉዶኝ ነበር። ወሽ እንኳን ደህና መጣልሽ ስዩም፣ እንኳን ደህና መጣ። ትይሙና ይቅርታ በማይሆን ሰዓት መጣው መሰለኝ። ባይ ባይ ቻው። ና እባክህ ና እያልኩ ነው። ቁጭ በላ እንግዲህ። ከዚህ ስልክ ላይ ትናንትና ስትቀርጹት ከኋላችሁት የእኔ ምስል ብቻ ቆርጠህ አውጣልኝ። ሰምተሃል? አድርገው እንጂ ምን ትጠብቃለህ? እሺ በል ፈጠን አድርገው እንጂ። ይሄው አቁሙ። ለመሆኑ አላያችሁትም አይደል? እኔ አላየሁት። አንቺ በወሬ ዘሽ ቤት በኩል ነው ያለው። ደግሞ ሳንደኛው ሲለቀቅ ነው ያለው። ቀጥል። እዛውን ታሺ እዛውን ምን ሆነሽ ነው? በገዛ ንብረት የመጡ ሄዳር ያገረ ሰው የገዛ ሚስቴ አሁን ፌደራል ሆነሽ ቢባል ማን ያምናል? እስቲ ስራ ላይ ነው ታሺ። ዝም በል ቶሎ በል። ማፍጠናችንም ኧረ እችላለሁ። አለፈለፍ ላድርገው። ስዩሜ ይሄን መቁረጥ ይቻላል እንዴ? መቁረጥ ይቻላል። ያው አላስፈላጊ ነገር ነው አይደል? ምንድን ነው ጆሮዬ ነው? ምንድን ነው የምሰማው? ለምን አትቀንሰውም? ምንድን ነው የምሰማው? ጆሮዬ ነው? ምንድን ነው? አጥፋው ስዩም። ንግስት ነጠር እንዳትነካው። ታሺ ስዩም፣ አንተ ስዩም ና። ታሺ ወደቀ። ታሺ ወይኔ ጉዴ ዛሬ። ታሺዬ ማስረሻ
ተሽዬ ይሙት ምንም አላጠፋም። ዝም በይ እኮ ነው የምልሽ። ዝም በይ በቃ። ምንም እንድትናገር አልፈልግም። ምንም መስማት አልፈልግም እሷ ስትናገር። በቃ ዝም ትበል። ግደለኝ። ይኸው በእኔ ካስጨከነና እና ግደለኝ። ተሽዬ ሞተሽ የለም ተናገረልኝ እንዴ? በእግዚአብሔር አረጋሽ በእግዚአብሔር ተሽዬ ዝም በይ ምንም እንዳትናገሪ አንቺ ቀልማ አዳዋሾ እንደው መድኃኒዓለም ይሄን አፍሽን ድፍን ያልኩህ ድምፅሽን እየሰማሁ እንዲህ ተቃጥያለሁ። እገልሻለሁ። ለቅሽም አትኖሪያትም። ወይኔ ምን ነው ወገቤን ልቀቀኝ እንጂ አለቅሽም። እገልሻለሁ። በቃ ምንም አልተዋትም። ተክጃለሁ። ተው ተሽዬ ተው መነኝ። ለምን ቀጣዩን ክፍል አታየውም? ይኸው በእጅ አይደለም እንደ ያለው ስልኩ። ኧረ እድሜሽን የሚቀጥለው አምላክ ጉምድምድ ያድርግልኝ። እኔ ድምፅሽን መስማትም አልፈልግም። አሁን በቃ ቻቺ ወገቤ ትልቀቀኝ። ይኸው ግድ የለህም። አሃ ጭራሽ አንሶላ የተጋፈፍሽው ልታሳይኝ ነው? የምስራች ልትይ ነው? ብቻ እቺ ወገቤ ትልቀቀኝ። አንቺንም ያንን ውርጋጥ ገበሬም ሁለታችሁንም አለቃችሁም። እቺ ወገቤ ብቻ ትልቀቀኝ። ጋሺ ለምን ሰው ይገላል? በትዳሮት ላይ ከማገጡ እኮ ፍርድ ቤት ማገጥ ነው እንዴ? እኔ ያለ ስራቸው ለምን ይገላሉ ብዬ አስቤ እኮ ነው። ለፖሊስ እንትን ምን ነው አጠፋው? አይ ልክ ነህ፣ አላጠፋም። ወዴ ይሄው ማስረጃዬን ይዤ ከፈለኩ ፍርድ ቤት ገትሬ አለበለዚያም በራሴ ቤት ውስጥ ባቋቋምኩት ፍርድ ቤት እገላታለሁ። ብቻ ይሄ ወገቤ ይልቀቀኝና ይሄንን ጋጠወጥ ገበሬ አብሬ ነው የምደፋችሁ። አንድ ጉድጓድ እኔ ተሽ አይደለሁ። አንድ ጉድጓድ። እኔም እኮ ተሽዬ ቢታይልኝ ደስ ነው የሚለኝ። የኔ ማስረጃ እዚህ ስልክ ውስጥ አለ፣ ይታይልኝ እያልኩ ነው። እኔ ለቀልድ ብዬ ያደረኩት ነው እንጂ ምን አለበት መጨረሻውን ብታየው። ይታይ እንደ ጋሽ ተሽ ዝበላት አንተ እዚህ ዩቲዩብ ብላ አምጥተህ ጭራሽ ገመናዬን አደባባይ አውጥተህ ያሰጣልኝ። አዎ አንተ ግን እኮ ጋሽ ተሽ ሮማንሱን እያሳለፍን ለምን ማስረጃውን ቢታይ ነው ያልከው አይደል? አንዳች ነገር ያልክሽ መድኃኒዓለም እርር የሚያደርግ ባልስትሽ። ለነገሩ አንቺ መጀመሪያውኑ ፈጣሪም የሚያሳርር ህይወት ነው የሰጠሽ። እኔ ግን ይታይ ባይ ነኝ። ምክንያቱም ጥፋቱ የማን እንደሆነም ለማወቅ ካልኩሌት አድርገን እንድናውቀው ይረዳናል። ይሄ እኮ ወጪ ገቢ አይደለም የተሰራው ስራ። ካልኩሌት ያለሽ እንዴ? አሁን ለምንድን ነው ግር ብላችሁ እንደመጣችሁ ግር ብላችሁ ማትወጡልኝ? እኔ ሚስቴን ስገል ኑና ተመልከቱና ምስክር ሁኑልኝ ብያለሁ። እሺ ተሽዬ ቪዲዮ ይታይ፣ ሁሉም ይሄዱ። እኔ ብቻዬን በደስታ ሞትልሃለሁ። ብቻ ቪዲዮ ይታይ። ዝም በይ አንቺ ቀልማ አዳዋሹ። ደግሞ አፋልኝ ብለሽ ትናገሪያለሽ እንዴ? አፋለሽ ወይ አንቺ? ኧረ እንደው መድኃኒዓለም ድምፅሽን ልሳንሽን ዝግት ያርግልኝ። አሁንማ ድምፅሽን እየሰማሁ ሆነ እኮ ማረው። ሰውነት የተለበለበ እኮ ተቃጠልኩ። ደህና ዋላችሁ ጌቶች፣ ደህና ዋሉ ቤቴ። የማንን ድምፅ የሰማሁት አሁን? አይ የበድሩ ሰላም ብሎት ነው የተመለሰው። ቀልማ የበድሩ ድምፅ ከመቼ ወዲህ ነው የቀጠለው? አይ ገሸ ሰሞኑን አላገኙትም እንዴ? ጉንፋን ይዞት እኮ ድምፁ ሰለል ብላ ፍየል የሚያናግሩት እኮ ነው የሚመስለው። አይስበርም እንኳን ይኸውልህ፣ ፍየል ማወራ አሞራ ያውራ አያገባኝም። እኔ አሁን እያንዳንዳችሁ ልብ ብላችሁ አዳምጡ። አንቺ ራስሽ እንዴ እንኳን እንዳንቺ አይነቱ ጭራሮ ቀርቶ ማንም ወንድ እኔን በር ዘግቶብኝ ያስወጣኝ። አንተ ጌቶች ደህና ዋላችሁ ብዬ ልገባ ስል እኮ እቺ ቀጥረ ቀላል ገፍትራ አስወጣችኝ። ሴታውን
ሴታውና እንዴት ብትንቀኝ ነው ቤቴን ከፍተህ ሰተት ብለህ የገባው? ማንን ነው ጌቶች? ደህናም አይደሉ እንዴ? ኧረ በውልብልቢቷ ማርያም ጭራሽ ማንን ነው ትለኛለህ እንዴ? ያንተ አይነቱን ማሰሮ ነው። ሌላ ማን ይላል? አንተ ማሰሮ። ጌቶች ማሰሮ መምሰሌን ገና ከእርሶ ስሰማ የሆነ ሲሆንና ምን ቢነካዎት ነው ጌቶች ዛሬ እንደው እንደ ቀትር ጋር ላይ እንደዚህ ይጩ? ኧረ ተሼታው አፍሽ ዝጊ። ጭራሽ መጮሄ ነው እንደሚገርም የኔ መጮህ ነው የሚገርምሽ? ያው ዋናውን መጋኛ አምጥቼ ጆሮ ላይ ጮህና ድጋሚ ጩኸት እንዳትሰማ ነው ማለት ነው። ኧረ እንዴ ገብርዬ፣ ኧረ ሂድና ያዘው። አንተ ገብርዬ ምንድን ነው የምጠብቀው? ዴ ኧረ አንተ ገብርዬ ሂድ። አንተ ገብርዬ፣ ኧረ እባክህ ሂድ። መሳሪያ ይዞ ሊመጣ እኮ ነው። እንዴ ወንድሜ መሳሪያ ሊያመጡ ነው የሄዱት እኮ ነው እየተባልክ ያለኸው። ቢሆንስ ይላሉ ኋላ መሳሪያ ምሮጥ መሰላችሁ እንዴ? እስቲ ጣና ይሞክረኝ። አንተ ትፎግራለህ እንዴ? ከሞትክ በኋላ ከማን ጋር ነው የምትተያየው? ጎበዝ ፖሊስ ባለበት ሀገር ለምንድን ነው የምንለምነው? ሰውየው ደውለን ለምን አገለግሉን? ይገላግሉን በቃ። ጋሽ ተሼ ከመምጣታቸው በፊት ትለይዛቸውና አፍጥነው። አዎ እድሌንማ ሞክራለሁ። እዚህ ቆመን አንልቅ። ውይ እንደፈራው። ወይኔ በል አሁን ተንፍስ፣ ተናገር። ግለኛ ነው ስስ ለካ ሽጉጥም አላት እንዴ? ተናገር። አያቴ መሰሉት። ኧረ አያቴን አያቴ ያርግህ። ምን አባት ነው የሚቀባጠረው? ስታየኝ አያቴን እመስላለሁ? ምን ይታወቃል ብለው ነው። አንዳንድ ሰው እኮ በእግሩ እድሜው ይታወቃል ይባላል። እግሩ ይሸበሸባል እንጂ ግንባሩ አንድ እጅም እኮ አትታጠፊም። ለመሆኑ 100 ይሞላታል ብለህ ምን አባት ነው የሚቀባጠረው? 100 ዓመት ምናምን ብትለው የምትናዘዘው ካለ ተናዘዝ ብያለሁ። በኋላ እንዳታስኮንነኝ። ኧረ ለመሆኑ ጥይቷን ከየት አመጧት? እንደው ይህችን ጥይቷ ያለችበት ቢነግሩኝ የበፊት የአያቴን ስላለ አንድ ሽጉጥ እሱን አምጥቼ ከእርሶ ጋር እኩል ሆናለሁ። ይኸውልህ እሱን ሰማይ ቤት ይዘህ ትመጣ ይሆናል። ለአሁኑ ግን ያለኝ አንድ ጥይት ነው። በእሱ አሰናብትሃለሁ። ኧረ ለመሆኑ ለምንድን ነው የሚተኩሱብኝ? ኃጢአቴን እኮ አልነገሩኝም። እውነቱን ነው። እውነት ተሽዬ ምንም አያውቅም፣ ጥፋት የለውም። ዝም በይ አንቺ። አንቺ ሴትዮ ለምን ዝም አትይልኝም? ምን ነው ከውሽማዬ ጋር ደርበህ ግደለኝ አልሽ? እኔ ነኝ ለእሳቸው ውሽማ? ምን አይታወቅም ብለህ ነበር አይደለ? አሁን ደነቀ። እንኳን እችን አይደለም የዝንብ ሴሰኛ እናውቃለን። ይሄማ ቢሆንልኝ በማን እድሌ ነበር። እድለቢስነትን ካመንክ አሁን አይምሬው ተሸላይ ጥሏል። የማትነካዋን ነክተህ የዛሬ ዕለት የፍጻሜህ ቀን ሆናለች። በልደና ሰንብት። ወደ ሲኦል ሰላም ግባ። አይ ገብርዬ፣ አስቂኝ ሰው ነህ። ለማንኛውም እኔ ለጨዋታ ብዬ ነው እንጂ ጥሩ አራሽ ገበሬ ባላለኝ። እሱም ማኛ የተሼ ይባላል። ምንድን ነው የምሰማው? ጆሮዬ ነው የሙኒትን ድምፅ ነው የምሰማው? ያንተ ሙኒትን ድምፅ ነው የሰማው። ያው ስልህ እኮ እምቢ ብለኸኝ ነው እንጂ መጀመሪያም እኮ ለጨዋታ ነበር ያወራሁት። በቃ ከዚህ በላይ ምንም እንድትናገር ያላስገድድሽም። የኔ እንኮይ አመንከኝ። እኔ ማኛ። አዎ የኔ ዘይቱን አመንኩሽ። እሺ የኔ ቅቤ፣ የኔ ጫኪት እና አንደኝ እስቲ የኔ ቅቤ፣ እሷን ነገር ወዲህ በላትና ቅፍ አድርገኝ። ቆይ አንቺን ከማቀፌ በፊት ይሄ ጫካ ውስጥ የሚርመሰመስ ጉንዳን ማባረር አለ። ከዚህ ትሄዳለህ አትሄድም? አንተ የከተማ ሽፍታ። ተኩሰውብኝ ነበር እንዴ? ተኮስኩ እንዴ? ተኩሻለሁ? አዎ ተኩሻለሁ። እኔ ላይ ባርቆብኝ ነው ልጄ፣ ይቅር በለኝ። እኔ ላይ ተኮሱ? ላስፈራራ ብዬ ነው። እና ተኩሰው ሳቱ? አዎ እንኳን እግዚአብሔር አተረፈ። መሳቱን እንኳን ስቻለሁ። ወይኔ